የአሜሪካ መንግስት ወይም የትራምፕ አስተዳደር ባለፉት ሳምንታት በርካታ አዳዲስ የኢሚግሬሽን ህጎች እንዳወጣ ይታወቃል። አሁንም እንደተለመደው አዳዲስ ህጎችን አውጥተዋል። ግሪን ካርድ፣ ሲቲዝንሺፕ እንዲሁም ማንኛውም አይነት ቪዛ ለተወሰነ ጊዜ ፖዝ እንዲሆን ምንም አይነት ማመልከቻዎች ለጊዜው እንዲቋረጡ አዲስ ህግ ወጥቷል። There is a sweeping new immigration freeze here in the United States. The Trump administration has paused all immigration applications including green cards and US citizenships for immigrants. ስለዚህ በአሜሪካ የምትገኙ ማንኛውም ኢሚግራንቶች ይህ ጉዳይ ስለሚመለከታችሁ ቪዲዮውን እስከ መጨረሻው ድረስ መመልከታችሁ እንዳትረሱ። ሙሉ የተብራራ መረጃ ታገኙበታላችሁ። ነገር ግን ከዛ በፊት እኔ ለማታውቁኝ ሰዎች ጆሲ ይባላለሁ። እንደዚህ አይነት ከስራ ጋር ከቪዛ ጋር እንዲሁም ከዩኤስ ኢሚግሬሽን ጋር የተገናኙ ቪዲዮዎች ነው ማዘጋጀው። ስለዚህ እንደዚህ አይነት መረጃዎች ማግኘት የምትፈልጉ ሰዎች ሰብስክራይብ አድርጋችሁ ቤተሰብ መሆናችሁን እንዳትረሱ። ወደ ጉዳያችን ንግባ። የዚህን ዌብሳይቱን ሊንክ ዲስክሪፕሽን ቦክስ ውስጥ ወይም የኮሜንት መጀመሪያ ላይ ያስቀምጥላችኋለሁ። ያስቀመጥኩላችሁ ሊንክ ተጠቅማችሁ ስትመጡ ዌብሳይቱን ልክ በዚህ በምትመለከቱት መልኩ ይከፍትላችኋል። የዚህ ሰዓት ማድረግ የሚጠበቅባችሁ እዚህ ጋር እንደምትመለከቱት ዩኤስ ኢሚግሬሽን አፕዴት ስዊፒንግ ባን ኤንድ ኢንክሪዝ ኢንፎርስመንት ዲሴምበር 2025 የሚል አለ። እዚህ ጋር የምትመለከቱትን ታይትል ወይም ደግሞ እዚህ ጋር ያለውን ኢሜጅ አንድ ጊዜ ተነኩታላችሁ። ራሱ ዳይሬክት አድርጎ ወደ ውስጥ ፔጅ እንዲያስገባን ራሱ በምትመለከቱት መልኩ ዳይሬክት አድርጎ ወደ ውስጥ ፔጅ አስገብቶናል። የትራምፕ መንግስት ባለፉት ሳምንታት በርካታ አዳዲስ ህጎች እንዲወጡ አድርገዋል። ከህጎቹ መካከል እዚህ ጋር መጀመሪያ ላይ እንደምትመለከቱት ከ19 ሀገራት ለሚመጡ ኢሚግራንቶች ማለትም እነሱ ሊስት ካረጓቸው 19 ሀገራቶች ለሚመጡ ኢሚግራንቶች ምንም አይነት ቪዛ ማግኘት እንዳይችሉ እንዲሁም ደግሞ ከነዚህ 19 ሀገራት የመጡ ኢሚግራንቶች ወይም ስደተኞች ግሪን ካርድ ቢኖራቸውም ጭምር ድጋሚ ሪቪው ተደርጎ ማለትም ማጣሪያ ሂደት ውስጥ ገብተው ግሪን ካርዳቸውን እንዲቀሙ ሊያደርግ የሚችል አዲስ ህግ አውጥተው ነበረ። አሁን እነዚህ 19 ሀገራቶችን ወደ 30 ሀገራት ከፍ ለማድረግ እቅድ እንዳላቸው ገልጸዋል። And we don't want them in our country. US President Donald Trump launched a tirade against Somali immigrants on Tuesday as the White House hit pause on all immigration applications for people from Somalia and 18 other non-European countries, citing national security and public safety concerns. እንዲሁም ደግሞ ከሶስተኛው ዓለም ከሰርድ ካንትሪ ከአፍሪካና ከኤዥያ ለሚመጡ ኢሚግራንቶች ከዚህ በኋላ ቪዛ ማግኘት እንዳይችሉ ወይም ባጭሩ ወደ አሜሪካ መግባት እንዳይችሉ የሚያደርግ አዲስ ህግ ለማውጣት እቅድ እንዳላቸው የትራምፕ አስተዳደር አሳውቋል። We start with President Trump's renewed focus on immigration after that deadly ambush in DC. In a social media post, the president now threatening to ban people from what he has called third world countries. He's vowing to deport anyone who is, quote, incapable of loving our country or non-compatible with Western civilization. ከዚህ ነገር ጋርም ተያይዞ በርካታ የኢሚግሬሽን ጉዳዮች ላይ ዲሌይ እንዲፈጠር እየሆነ ይገኛል። የናቹራላይዜሽን ኢንተርቪው ለጊዜው እንዲቋረጥ ተደርጓል። እንዲሁም ደግሞ ግሪን ካርድ አጀስትመንት የግሪን ካርድ ማመልከቻዎች እንዲቋረጡ ተደርጓል። ለጊዜው ላልተወሰነ ጊዜ ፖዝ እንዲሆኑ ወይም እንዲቋረጡ ተደርገዋል። ስለዚህ ግሪን ካርድ ለማደስ ፕሮሰስ ላይ የነበራችሁ ማለትም ሪኒው ለማድረግ አመልክታችሁ የነበራችሁ ሰዎች ለጊዜው ፖዝ እንደተደረገ አሳውቀዋል። እንዲሁም ደግሞ አዲስ ግሪን ካርድ ሪኩዌስት ያረጋችሁ ሰዎች ወይም የጠየቃችሁ ሰዎችም አጠቃላይ የግሪን ካርድ አፕሊኬሽኖች ለጊዜ ፍሮዝ እንደተደረጉ ፖዝ እንደተደረጉ ገልጸዋል ማለት ነው። እንዲሁም አገር ቤትና የተለያየ ሀገር ላይ የምትገኙ ወደ አሜሪካ ለመምጣት ኢንተርቪው እየጠበቃችሁ ያላችሁ ቪዛ እየጠበቃችሁ ያላችሁ ሰዎችም አጠቃላይ ያለው ኮንሱላር ፕሮሰስ ወይም ኢንተርቪው ሂደትና የቪዛ ሂደቶች በአጠቃላይ ዲሌይ እንደተደረገባቸው ወይ ደግሞ እንዲዘገዩ እንደተደረገ በዚህ ሰዓት አጠቃላይ ያሉ ማንኛውም አፕሊኬሽኖች አጠቃላይ ፖዝ እንደተደረገ የአሜሪካ መንግስት ገልጿል። Trump administration has paused all immigration applications including green cards and US citizenships for immigrants. Not just this, the Trump administration is now also considering expanding the travel ban to include 30 countries. The White House says it's about national security and public safety, but the move revives and sharpens the earlier travel ban. ይህ ሁሉ ነገር እንዲፈጠር እየሆነበት ያለው ምክንያት በባለፈው ሳምንት በዲሲ የናሽናል ጋርድ ሴኩሪቲ በአንድ አፍጋኒስታን በመገደሉ ምክንያት ነው። እነዚህ ሁሉ አዳዲስ ህጎች እየወጡ ያሉት ማለትም ኢሚግራንቶችን ስደተኞችን አታክ ለማድረግ በሚመስል መልኩ ግሪን ካርድ ሪኤግዛሚኔሽን እንዲደረጉ ግሪን ካርዶች ድጋሚ ማጣሪያ ውስጥ እንዲገቡ ኤች1ቢ ቪዛ ላይ አፕዴት ወይም ቼንጅ እንዲደረግ የተደረገው እንዲሁም አጀስትመንት ኦፍ ስታተስም እንዲቋረጥ የተደረገበት ምክንያት ከዚህ ነገር ጋር ተያይዞ ነው። ስለዚህ አጠቃላይ ግሪን ካርድም ሲቲዝንሺፕም ሆነ ማንኛውም አይነት ቪዛ
ለጊዜው ፖዝ እንደተደረገ አጠቃላይ ማመልከቻዎች ላልተወሰነ ጊዜ እንዲቋረጡ የተደረጉት። የዛሬው መረጃ ይሄን ይመስል ነበር። አሪፍ ኢንፎርሜሽን እንዳገኛችሁበት ተስፋ አድርጋለሁ። ሀሳብ አስተያየት፣ እንዲሁም ጥያቄ ካላችሁ ኮሜንት ላይ ጻፉልኝ። መግቢያ ላይም እንደነገርኳችሁ ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ ያደረጋችሁ ቤተሰብ መሆናችሁ እንዳትረሱ። ቪዲዮም እንደተመቻችሁ እንደወደዳችሁት ሁላችሁም ላይክ ያደረጋችሁ አሳውቁኝ። ምክንያቱም ላይክ ስታደርጉ ቪዲዮ ምን ያህል እንደተመቻችሁ ወይም እንደወደዳችሁት ምን ያህል እንደረዳችሁ ስለመረዳ ላይክ ያደረጋችሁ አሳውቁኝ። ቀጣይ በርካታ ቪዲዮዎች እንዳዘጋጅላችሁ ምን ያህል እየወደዳችሁት እንደሆነ ስለሚገልጽልኝ ማለት ነው። ለሁላችንም ፈጣሪ ይርዳን። መልካም ጊዜ